ሆነን ባንድ ጎጆ ዛናቲ ለወቀስና የምንጃለሽ የክርክር ብለሽ ላይ ዙረሽ ከዚያ ማዶ ከተራራው አይኗ ነው ወይ የሚያበራው የምንጃለሽ የክርክር ብለሽ እሺ ትልቁን በፌና አንሳ እስኪ ያንሳው ያላረሰ ስንቱን አስታወስኩ ስንቱን አሰብኩት ኮርኩም አድርጎኝ ችኩል ቢያከንፈኝ አንቺ ፍቅር ልቤን ጃጣፍጦልሻል ይጣራልሻል ያለ የወላል የወኔ እንግዲህ ተመልካቾቻችን ይመስል ሾው ነው በአባይ ቲቪ እና በመስል ሾው ዩቲዩብ ቻናል የሚተላለፍ የምሽት የመዝናኛ ፕሮግራም ነው። ቀጣው ፕሮግራማችን የሙዚቀኞች ቡፌ ነው። ጎበዝ ድምጻዊ ነው። ድምጻዊ ተስፋዬ ታዬ የሙዚቀኞች ቡፌ ያስነሳነው በክብር ጋብዣዋለሁ። እሺ ተቀበሉ። ዋው ተስፍሽ እንኳን ደህና መጣ ሰላም ነህ ስላገኘው በጣም ደስ ብሎኛል። በፊል ታስነሳን ስለመጣ በጣም ከልብ ነው መሰግናለሁ። በመስየር ሱስ እኔም ከልብ እንግዳ ስላደረከኝ ከልብ አመሰግናለሁ። በጣም ጠቅላላ የባህሉ ነው እንዴ አሪፍ አድርጎ ነው የተሰራው። ወደ ደቡብ ነው አብዛኛው። ወደ ደቡብ ናይስ ሲትልቁ ላይ እንዴ አላሳይምና ቆንጆ አድርገህ ክሽና አድርገህ የሰራቸው በፊዎች ናቸው። በጣም ስለዚህ ተለፍቶባቸዋል። ስለዚህ ቁጭ ብለን እናውራ። ተስፍሽ እንግዲህ በጣም ተታወቀው በተለይ ከ50 በላይ የብሔር ብሔረሰቦችን ዘፈን በመስፈን ሪከርዱን የሰበረ ጎበዝ ድምጻዊ ነው ተብሎላል። ሪከርዱን ሰብራል። በጣም ይገርማል። አረ ለተስፍሽ እንግዲህ 82 ብሔረሰብ ነው ያለው እዚህ ነው 86 ወደዛ 86 ስለዚህ ወደ 30 ገና ይቀራል። ያው በሙዚቃ ውስጥ ሆነ እኮ ምንም የሚያልቅ ነገር ነው። ስለዚህ ታዳረሳችኋል ወለደ ግድ ነው። በጣም ይገርማል። እኔ ምልህ በጣም ከባድ ዘፈን ነው። በከባድ ነው ደግሞ ይሄን መስራት የብሔር ብሔረሰቦች ዘፈን በየአካባቢያቸው ሄደህ አጥንተህ መስፈን በጣም ከባድ ይመስለኛል። እና እንደው ይሄንን ከባድ ስራ ለመስራት ምንድነው ያነሳሳ? ምንድነው እዚህ ውስጥ የኮረኮረ ነገር? ምክንያቱም ብዙ ዘፋኝ በጣት የሚቆጠር ዘፈን ይዘፈነው ወይ ጉራጉኛ ይዘፍናል ወይ ሲዳመኛ ይዘፍናል ወይ ኦሮሞኛ ይዘፍናል። አንተ ግን የሁሉ ብሔር ብሔረሰቦች እንደው ለመስፈን ምንድነው የሚገፋ ነገር? ይሄን ነገር ማወቅ ፈልጋለሁ። መጀመሪያ በዚህ እንጀምር። ልክ ነህ። ያው እንግዲህ ወደዚህ ስሜት ውስጥ የገባው ከፊቱም ባህሉ ላይ በጣም አተኩራለሁ። ገና ዝም ብዬ ሙዚቃን ራሱ ውስጤ ስላለ ዝም ብዬ ስዘፍነው ወደ ባህሉ ነው ማዘንብለውና ግን በደንብ የወሰንኩኝ የራስ ቲያትር ከገባው በኋላ ራስ ቲያትር ለኔ መንገዴ እንዳስተካከል ትልቅ መንገድ ጠርጎልኛል ብዬ አስባለሁ። ለምን እዛ እንደገባው ባህል እንትን ውስጥ ነው የገባሁት። የባህል ክፍል ውስጥ ነው የገባሁት እና ቀጥታ ወደ ብሔር ብሔረሰብ ነው የሰጡኝ እና በየአመቱ ነው ያው አዳዲስ ስራዎች የምንቀየረው። በአመት ውስጥ እንግዲህ ወይ ሁለት ስራ ልትሰራ ትችላለህ እና ጉራጌኛ እንትን ሶማሊኛ እሰራለሁ የሌላም አካባቢ እንደዚህ እንትን እሰራለሁና የሚገመግሙት ሰዎች ሁሌም ይሄ እዛ ተወላጅ ነው የሚሉት ሁሉም ላይ ተሰራ እና ይሄን ነገር ለምንድን ነው በደንብ አጠንክሬ ማልሄድበት ብዬ ቁጭ ብዬ ማሰብ ጀመርኩ። ከዛ እስኪ ተስፋዬ ለራስህም አንድ ታሪክ የምትሰራበት ለሀገርህም ደግሞ አንድ ነገር የምትሰራበት በየትኛው ነው መንገዱ ብዬ አሰብኩ እና ሳይው ዘመናዊው ክፍል ያው እንደምታየው ብዙ ጊዜ ዘመናዊው ብቻ ነው የሚሰራው እና ዝም ብዬ ሳይው ባህሉ ጋር ባዶ ነው። የተወሰኑ አካባቢዎች ይዘፈናሉ ግን የሌላው አካባቢ እንትኖች ብዙም ያልተነኩ ናቸው። ከዛ በኋላ ወሰንኩ አይደል ልፋት ድካም ሊኖረው ይችላል ግን መጀመሪያ አለብኝ ብዬ ያው እንግዲህ ከፍቅርን ጀባ በኋላ ሰለሜ በሚለው ሙዚቃ ነው ከሰለሜ ነው ጀመርከው? ከሰለሜ ብሔር ብሔረሰቦችን በመቀላቀል ጀመርኩ። ሰለሜ እንደዚህ ያልኩ ለሚለኝ በሱ ጀመር ከዛ በኋላ ቀጠልኩ ማለት ነው እና ያው እንዳልከው ስራ ሙዚቃ ከተሰራ በኋላ ያው 5 ደቂቃ ነች ወይ 4 ደቂቃ ነች። ሲታይ ያምራል ሲሰራ ግን የሚያቃቀዋል ልፋቱ ወይ እዛው ብሔረሰብ ጋር ሄደህ አጥንተህ ነው ለምሳሌ ነገር እዛው ቋንቋቸውን አጥንተህ በጣም ነው ከባድ ነው በነገራችን ላይ
ከቤተሰብ ጋር ራሱ ብዙ ህይወት እንዳላሳልፉ ያደርገኛል። ትንሽ አድካሚ ይመስለኛል። በጣም አድካሚ ነው። በጣም አንዱን ስራውን ለመስራት 3 ወርም 2 ወርም ሊፈጅብኝ ይችላል። ኧረ እባክህ። ለምን አንዳንዴ ወይ ስቱዲዮስ ገብቼ የተበላሹ ነገሮች የቃላት ደግሞ በጣም የሚገርም ሌላ ቋንቋዎቹ ስትገባ ከባድነቱ ምንድነው? የአንድ ፊደል መጣመም ወይ ስድብ ይሆናል ወይ አስቸጋሪ ነው። ስለዚህ በጣም ነው መጠንቀቅ ያለብህ። በጣም ያለዛ መተው ነው ያለብህ። ለምን ሲወዱም እንደዛው ሰው ስለዚህ እዛው ቱባው ባህል ውስጥ ሄደህ ታጠናለህ ቋንቋዎቹ? በደንብ አጠናለሁ፣ እጽፋለሁ። ሌሎችም ነገሮች እየጻፍኩ ነው። ያው ባህሉ ዝም ብለህ መስፈን ብቻ ሳይሆን የራሱ ነገር መኖር ስላለበት ያው የሰራኋቸውን በሙሉ ስራዎች ያው እንዳልከው ወደ 50 በላይ እነሱ ሁሉ እየጻፍኳቸው ነው። ታሪካቸውንም ምንም አንድ ላይ ከዘፈንክ በኋላም በእነሱ አስገመግማለህ ትክክለኛ መሆኑ? በደንብ መጽፋቸውም ወደፊት መጽሐፉ ነው የሚወጡ ናቸው። ኧረ እባክህ እንጠብቃለን። ፍቅረ ማርቆስ ደስታ እኮ ሐመርን እኮ እዛ ብዙ ዓመት ቆይቶ ነው የሰራው። አንተም ልክ ዘፈኖቹ እንደዛ እየሄድክ ነው ብዙ ጊዜ እየወሰድክ የምትሰራው? ትልቅ ሰው ጠይቄ ነው ከባህሉ እንዴት ለምን ለዚህ ነው አሁን በምሰራቸው ስራዎች በሙሉ ህዝቡም ትልቅ በትልቁ የሚቀበለኝ በትክክል ውስጡ ገብቼ ስለምሰራው እና ጠይቀውን ጠይቄ በደንብ ነው። ኧረ ተስፋዬ ታዬ በጣም ለወረት ተመሰገን ይገባል። ይሄንን ያልተነካ ዘርፍ ለፍተህ ደክመህ እንደዚህ መስራት በጣም እኔ በበኩሌ አክብሮት አለኝ፣ አድናቆትም አለኝ። ግን እንደው ይሄንን ከ50 በላይ የብሔር ብሔረሰቦች ሙዚቃ ሰርተህ እንደው በጊነስ ቡክ ለማስመዝገብ እንቅስቃሴ አልተጀመረም? አጀምራለሁ። ተጀምሯል? ተጀምሯል። ያው ዋናው እኮ እንትንም እሱ እኮ ነው። ያው ምለ እንትን አድርጌያለሁ፣ የተወሰነ መንገድም ሄጄበታለሁ። በቅርቡ ትልቅ ነገር ይሆናል ብዬ አስባለሁ። ስለዚህ ለማስመዝገብ ሁላችን እንረባረባ። ይመዘገባል እንዴ! ድምፃዊ ተስፋዬ ታዬ ከ50 በላይ የብሔር ብሔረሰቦችን ሙዚቃ በመጫወት በጊነስ ሙዝ ተመዝግቧል የሚለውን ሰበር ዜና ማነበው ነኝ። ይሄ ምንም እርግጠኛ ነኝ፣ ምክንያቱም እንዳንተ ይሄን ያደረገ የለም። በእውነት ምለ ስለፋም ያችን ነው ምለ አሁን ይሄ ነገር ቢሳካና ትምትል ተስፋ አይደለም የሚነሳው ሀገር ነው የሚነሳው። ስለዚህ ወይ ነው የለፈውበትም ይሄን ባህል አስተዋውቃል። በእውነት የሀገሪቱን ቱባ ባህል በደንብ ፈትሸህ አስተዋውቃል። እኔ እንደው ለምን ፌዴሬሽን ምክር ቤት ለምን አልሸለምህም የሚል ጥያቄ እንግዲህ ወደፊት አይሸለም ይሆናል ብዬ አስባለሁ። እኔ እጩ አቀርባለሁ። መሸለም አለበት። እውነት ምናልባት እንደው ይህን ሁሉ በመስራትህ ያገኘው ሽልማት አለ ወይ? ምን ምስጋና ወይ ምን ሪኮግኒሽን አገኘበት? በየሄድኩበት ምልህ እኔ በጣም የሚገርመኝ ማለት ነው ስራዎቹን ከሰራው በኋላ አካባቢው ላይ ሲሄድ ወደ ማህበረሰቡ በደንብ የገባው ሲሄድ ሲያዩ ማለት ነው ሁሉም ከጎኔ በቋንቋቸው ነው የሚያወሩ። እና አንዳንዴ አለመቻሌም በጣም ያናደኛል ታውቃለህ። እና እኔ እኮ እንደዚህ ነው ሲላቸው ይቀልዳል እንዴ ነው የሚላለው ግማሽ ነው የምታውቂ መስላቸው ሙሉ ቋንቋ ማለት አንዳንዶቹ እኮ ከኛም በላይ ነው የዘፈንኩት ነው የሚለው ቋንቋውን ከምናገር እነሱ ከሚናገሩት በላይ እና በደንብ እንዴት እና በጥናት አይመጣም ነው የሚለው። አሁን እንዴት ነው የሆነ ነገር ያጠናው ነገር የሆነ ማንሻፈው አይቀርም ስታወራም የሆነ ብቻ እንትን ማለት እና እኔ በደንብ ስለምደክምበት ፐርፌክት ነው። አይከራከሩ ባህል እኮ አሉ ብዙዎቹ ብሔር ብሔረሰቦች ይሄኛ እኮ የምኮ ነው ተወልዶ ያደገ ይላል። አንዳንዱ ደግሞ ደራሽ እኮ እንደ ደራሽ ነው በደንብ ሲናገር የሚሉ ሰዎች አሉ። በጣም እና ምለ ያ ስራ ነው የሚናገረው። ለምሳሌ አንድ ተዋናይ መስሎ ከሰራ ነው አይደል መንገድ ላይ የምትጠላው እኮ ሰው አንዳንዱ ወይ የሆነ ክፉ ነው በጣም መጣይ ነው መደለ ትሏል መንገድ ላይ ራሱ ታገኝ የምን ካራክተሩን ስለተላበሰ ነው ማለት ነው። ስለዚህ የኔም የተለያዩ ካልቸሮችን ስለምሰራ ለኔ በጣም ያረካኛል፣ ደስ ይላል። ለምን በቃ ማንነታቸውን እንትን ብያለሁ። ስለዚህ የምስክር ወረቀት ተሰጥቷል፣ እንደዛ አይነት ነገሮች ሽልማት ሰጥቷል። ያድዋም ሽልማት አይቻለሁ። ያድዋው እንትን ነው የዛን ጊዜ እንትን በሚያደርጉ ሰዓት ያድዋ አዋርድ ነው እሱ እንትን ያደርጉኝ። አሁን ደግሞ በቅርቡ ደግሞ የባስኬቶ እዛ አካባቢ ላይ ደግሞ ጠርቶኝ በክብር ሸልሞኛል ማለት ነውና በጣም ነው የማመሰግነው። ፎቶ እንደዚህ አድርጋችኋል። በጣም እና ያው ስለዚህ አሁን ተስፋዬ የሁሉም የብሔር ብሔረሰቦች አባል ነው። በቃ ተስፋዬ እኮ ኢትዮጵያ በዘፈኑ ኢትዮጵያዊ ነው ግን እንደ ብሔረሰብ ደግሞ ሁሉም ነው። በቃ በጣም አሪፍ። እስቲ በጣም በወሬ ጠመድኩ እንደ የብሔረሰቡ ይለቅ ብዬ ነው። እንግዲህ ወደ ብፌው እንሂዳ። መጀመሪያ ብፌ እናንሳ ይቻላል። አራበም እኔ ርቦኛል። እራቴን አልበላሁም እና
እስቲ ራት የሚሆኑ ናቸው። ቆንጆ ለራት የሚመቹ ብፌዎች ናቸው ያዘጋጀው። ይነሳይ እስቲ ከፊት ያለው እንግዲህ ዋው ሲዳማ ገብተና ይሄ ማሰል በርበሬ ሳይበዛ ይቀር በርበሬ ወስቷል። ቅመሙ ተቀመሟል ብለን ሲዳማ ነው እባክህ። የነሱ ደግሞ እስቲ ዘፈን እንዴት ዘፈንከው? ከጎኑ ቡርሳም ያለው ምን ትዝ ይልሃል? እስቲ የተለየ ነገር ካለ በዚህ በዘፈን እንግዲህ ይሄንን ሙዚቃ ስንሰራ የሚገርም በጣም ለፍቼበት ከ3 ወር በላይ ለፍቼበታለሁ። ሐሳቡንም ቁጭ ብለን በደንብ ዲስከስ አድርገን ግጥሙንም ዜማውንም ያዘጋጀኝ ሰለሞን ደመቀ ይባላል። እሺ እዛ ሀገር ተወላጁና ሲዳማ በጣምና ሰለሞን በጣም እንዲህ ብዬ ልንገርህ በቃ ወንድም በቃ አሁንም ስንሄድ ከዚህም ደውለት እንደዋወላለን እንደ ቤተሰብ ማለት እና በጣም መልካም ሰው የሰው እንዲያድግ የሚጥር እና በጣም መልካም ከልቤ በጣም ግጥሙም ዜማውም ሰው ይሰራል። ግጥሙንም ዜማውን ማዘጋጀልኝ። ከዛ በኋላ እንግዲህ የመጣሁት አሌክስ ጋር ነው ማለት ነው። የኔ ሙዚቃዎች ብዙ ጊዜ ቀነበር አሌክስ አለማየሁ ደመቀ ነው ይለፍ አሌክስ ይለፍ እሱ ነው ብዙዎቹ ስራዎችን የሰራው። አሁን ወደ መጨረሻ የሰራቸውን ነው ከኪዶ ይሰራልኝ የጉራጌኛ እንትን ሶርዶንና ሌሎች ስራዎችን እንግዲህና አሌክስ ጋር መጣሁኝ። እንግዲህ አሌክስ ጋር ደግሞ በደንብ አድርጎ ከሸነው ማለት ነው። ምን ላይ ነው የሚያተኩረው ሲዳማ? ከሲዳማው ሲዳማው እንግዲህ የሰራሁት እንትን ነው ሁሉቂ ሲዳማ ብዬ ነበር መጀመሪያ የሰራሁት። አሁን ግን ያቺ ኦፎላኑ የምትለው ቃል ህዝቡ ስለገባ ኦፎላኑ ነው የሚሉት። ሰው እስቲ ኦፎላኑ ዝፈንልን ነው የሚመጣው። ምን ማለት ነው ኦፎላኑ? ማለት ተቀመጥ ባለህበት ስራ ባለህበት ተቀመጥ ባለህበት እደግ እንደማለት ነው። እና ያችን አሁን ብዙ ጊዜ ሲዘፍና ካል ማን ነው ኦፎላኑ ስል ቁጭ ነው የሚለው ሰው በቃ ባለበት እና ያው ሀገርን ማሳደግ ባለበት ደስተኛ ሆነ ኑር እንደ መልካም ምኞት ነው። እደግ ተመንደግ ነው። ግን መጀመሪያ ሲገባ ግን ጉዱማሌ ኤምቦሲዴሶሬ እሱ ስል አባቶች የሚመጡበት ነው። ሁሉቂ ማለት የሚሾልኩት እንትን እቺ የምትሾለካለች የሚሰሯት ሁሉቂ ትባላለች። ያቺ ከዘመን ዘመን የሚሸጋገሩት በዛች ውስጥ ነው። አረ ልክ በዓል አላቸው እኮ ጊፋታ ነው ማለት አይ የነሱ ጨምበላላ በሷ የሚያልፉት ያሳች ስታልፍ ወደ አዲሱ ዘመን ነው ገባ ማለት ነው። ይሄኛው ቀሪ ነው ማለት ልክ ከዚህ ከንቱ ነው ማለት እና በዛ ውስጥ ማለት ነው ሁሉም ነው የሚያልፈው። ሲያልፍ ግን የተጣላ ታርቆ ሰላም ወርዶ ሄደ የተጣላው ካለ ያቺ ቀን ከደረሰች ሄደ ይቅርታ አድርግልኝ ማለት ይችላል። ካለዛ አትሻገር ነው አረ በቃ ቂም ይዞ መሻገር የለም። አንተ በጣም ከባድ ዘፋኝ ነህ በእውነት ያልተዘመረልህ ከባድ ዘፋኝ በእውነት እኔ በጣም ከባህል ዘፋኞች እንዳንተ ማደንቆ የለም። በጣም ብዙ ትለፋለህ ግን አትታወቅም። አንተ ይሁንኝ አትልባይ ችግር ራስህን ለማስተዋወቅ የምታደርገው ጥረት ዝቅተኛ ነው፣ ደካማ ነው። እንደ ልፋታ አይደለም። እኔ አሁን አንድ ስራ ሰራሁኝ ምንም እኔ በቃ እንቱ እንዳልከው ይሄ ልታዩ ምናምን እንትን ላይ ብዙ ስራውን ሰራው በቃ ሰውት ልጅ አንድ ዘፈን ዘፍኖ ይታወቃል። አንተ የኛል 50 ዘፈን ዘፍነ አለመናገር ራሱ ወንጀል ነው። እኔ ስተት ብቻ አይደለም ወንጀል ነው ፈጽመው። ስለዚህ ካሁን በኋላ ራስህን ማስተዋወቅ ይሄን ስራ ነው ገብቷል። በጣም ለፍተህበት የሰራህበት ስራ ስለሆነ ራስህን ማስተዋወቅ ያስፈልጋል። ስራህን ደግሞ ሌሎችም እንዲያዩልህ ማስተዋወቁ ተገቢ ይመስለኛል። ስለዚህ ተስፋዬ ከዚህ በኋላ በአዲስ ምዕራፍ ክብር ይገባል በእውነት። እስቲ እንደው ወደ ልጅነት እንምጣና መቼም ተስፋዬ ልጅነት መንግስትም እግዚአብሔር የሚያውቁት የሚኒልክ ትምህርት ቤት ነው አብዛኛው። እስቲ አንድ ፎቶግራፍ ላሳይ። ይሄ የት ነው? ይሄ ነገርም ይሄ በቃ ዳግማዊ ሚኒልክ ትምህርት ቤት ባንዲራ የሚሰቀልበት ቦታ አለ። በጣም ይገርማል። ዳንኤል የሚባል ድምጻዊ ነው የኛ ጓደኛ ገነት በጣም አሜሪካ ሀገር በጣም ፌመስ ዘፋኝ ነች። አይገርም? ይኸውልህ ድራሙ ጋር ያሉት ልጆች ጌታሁን ኩል ባንድ እሺ አሁን አሉ። ኩል ባንድ ይሄ ደግሞ ዮናስ ካጠገቡ ያለው ዮናስ ኤክስፕረስ ባንድ ድራመር ነውና የሚኒልክ ልጆች በጣም ትልቅ ቦታ ይደረሱት ሁሉ። አንድ የባንድ ፎቶግራፍ ነበር ደግሞ የቀይ ፎቶግራፍ። እስቲ ዋው አንተ የሚኒልክ ባንድ ነው ይሄ ማርሽ ባንድ አለው ዳግማዊ ሚኒልክ ነበር እና ይሄ ልብስ እንግዲህ ያው ከዛው የተበረከተላቸው። ተስፋዬ ልለየው እንዴ? ልለየው? እስኪ እውነት ልለየው? ለየ ጎበዝ ነው።
አዎ ይኸውልህ ይሄ ነው ጸጉሩ ጋር ይየው ይሄ ጸጉራው አሲጆ ነው እንደዚህ ተክዛል እንደዚህ በነገራችን እኔ ደግሞ አሽከርካሪ ነኝ አሽከርካሪ ነበርክ ነው እንደዚህ ዋናው ኮንዳክተር መመራው ነኝ አሁን ባመጣው ታሽከርክራለህ ሞክራል አዎ ደስ የሚል ነው ይሄው ቲቸራችን ነፍሱን ይማር ትልቅ መንገዴ ማለት ነው ይሄ መቼ ዓመተ ምህረት ውይ እንዴ ለማሱ ነው በቃ ሚሊክ ትምህርት ቤት ምንድን ነበር ተሳትፎ የነበረው አንደኛ ዘፋኝ ነበርክ አዎ እንዴ ውዝዋዜ ትላል ውዝዋዜ ከመስራትም አሰልጠኛለሁ ብዙ አረባክ እንዴ ብዙ ልጆች አፍርቻለሁ አሰልጠኛለሁ ምን ውዝዋዜ ሁሉንም አዎ ሰራለሁ ራሴ ሰርቼ ነው የምሰራው ማንም ሰው ሳይሰራ እስቲ ያስተምረኛል ይቻላል ወለድ እነዚህ ግን ጓደኞቻችን ለአሮን ይባላል ድራማም ትሰራ ነበር አሉ ግን እንዴት ታዲያ ድራማ አንድ ሰዓት ነው ከምንም የሚፈጅ ሮሚዮና ጁሊየት አዘጋጅቻለሁ ተተውንም ነበር ራሴ ሮሚዮ ሆኜ ነው የሰራሁት ያው ሮሚዮ ነህ እንደዚህ አይደለም በፊት ያው ግን ሮሚዮ ራሱ መላጣው ምን ችግር አለ እና ሌላ ቦታ ትምህርት ቤት ይዘን ሄደን ይመስለኛል አዲስ ከተማ መሰለኝ ወደ መርካቶ ሄደን አዩ ስራው ካለቀ ወደ በቃ ምናምን ተጨበጨበ በጣም ደስ ብሏቸው ከዛ አዘጋጅተው ይሶታ ደነገጡ በቃ ከጨረስን በኋላ ጠብቀውኝ ሌላ ሰው አዘጋጅቶላችሁ ተስፋዬ አንተ እንደዚህ ታረጋላችሁ አይደል መጥቷል አይ ራሴ ነው ምን አይሶችኛል ማንም ቲያትር ቤት ይረዳል የለም በዚህ እና ትምህርት ቤታችን ምንድነው ያደርጋል ልብስ አሰፋለን በጣም አሪፍ ልብሶች አሰፋለን ከእንቱም በላይ መድረክ መራ ነበር ብዙ ነው አክሎት መድረክ ትመራ ነበር ኮንዳክተር ትመራለህ ትወዛወዛለህ እንዴት አይደል ከዛ ድራማ ትሰራለህ ትዘፍናለህ አምስት ባንድ በቃ አምስት ባንድ ሙሉ ባንድ እንደው ከዛ ፊት ከሚሊክ በፊት ልምጣልና ልጅ እያለ በጣም ታንጎራጉር ነበር አሉ ጓደኞቹ ነው የነገሩኝ አብሮ አደጎች እንደውም አውራጅ ነበር አሉ ያወራድ ነበር እጄ እውነት ነው እንዴ በደንብ እንጂ እሺ እንደው ምንድን ነበር የምታወራደው ምንድነው የምትዘፍን የነበረው እስቲ በቃ ባለበት ነው ሰርግ ካለ ሰርግ ዘፍናለሁ በህይወት የማረሰው አንድ እስቲ ንገረኝ ፋውላ የሚባል ቲያትር ክበብ ነበር ተዘካል እነ ተፈራው ወርቁ እሺ አሁን ተፈራው ወርቁ እነ አፒታይ ናም ነበርና ሰፈራችን ሰርግ ነበር እና መድረክ በጣም ከመናፈቃችን እኮ የተነሳ እሺ እና ሰርግ አለ አልኳቸው ያሰ አረባ ታሪያ ለምን ቲያትር አንሰራም እዛ መድረክ ላይ ሰርግ ላይ አንተ ሄደን ከመሬ እኮ ለምን ከዛ ላይ ይዘን በቃ ምን ብሎሽ ናቸው አልተባለች ሰርግ ላይ ድራማ መሰሩ ሰርግ ላይ በቃ እኔ እስከ ዛሬ ታስበው የነበረን ፍቅር ትምህርት ቤት ሄደን በቃ ሾማ ምን ዘርጋለን የሚደርስ 4 ብር ወይ 5 ብር ነው አይ ዋናው መስራቱ ነው በርባር ነው መስራቱ ነው እኛ ነበር እንትን ላይ የለም ያው ታቋለኛ ግን በቃ ስሜታችን እንትናጅና ያኔ ጨርሰን እኛ ቤት ያቴ ቤት ነበር እዛ ተደራርበን በቃ አድረ ጠዋት ነው የተለያየነውና በቃ እንትናችን ይገርመኛል ያለን የሙዚቃ ፍቅሩ በጣም ከባድ ነበር ታያለች ታስታውቃል ስፖርቱ ላይም ደግሞ በጣም አሪፍ ነበርኩ ሮጥ ነበር አርተው ሩጫ ይሄ አጭር ስንት ሜትር አጭር ርቀት 800 ሜትር ምናምን በቃ ተወዳድረህ ታውቃለህ በቃ ዛኔ እንትን ስቴዲየም ናተብዬ የለም የቸስታ ቤሰራ እንትን የለም ትጥቅ የለም እንጂ ወደ ስፖርቱም ተቀጥል ነበር የጥያቸው በዛው ቀጥል ነበር ግን የሚገርም ቢሄድ ነው አረ ሙዚቃው ማን ደረባቸው ነበር አጭር ታዲያ እግዚአብሔር ሙዚቃው ማን ይስፈን የብሔር ብሔረሰቦች ማን ያንጎራጎር እነ ደራሼ እነ ማን ይስፈንላቸው ፈጣሪ በፈቀደው እና አይ በልጅነት አንጎራጉ ስለነበረ እንደ ትንሽ በልኝ እስቲ ስለ አንጎራጉር የማን ለምታወራ አይ የዛኔ ሲዘፍን እኮ ወያው ነው ታወርዳለ እንትን ደግሞ ሰርግ ሲኖር ችቦ አይሞላም ወገባ ችቦ አይሞላም ወገባ ማርሸት ነው ቀለው አንቺ ቤላ አንቺ ቤላ በያልክ ነው ሰርግ ላይ ሰርግ ታወራር ነበር የእነንትን አንስ ያዳመካት ዘፍና አዘፍንም እንዴ የማን ነበር መዘፍ ልጅ እያለ ገና ሚሊክ ሳትገባ አይ ሚሊክ ሳትገባ እንደዚህ በቃ ምን ስቴጅ ታገኘ ስቴጅ እኮ አይ እንደም ታንጎራጎሮ ዘፈን የለም ቤት ውስጥ ነው ቤት ውስጥ በጣም ደስ ከሚሉኝ የጋሽ ዋዳል እንሰማ ነበር ያው ምን የሚለው የጋሽ ዋዳል እንሰማ ነበር ምን የሚለው በጣም ግን ውስጥ እንትን የሚለው የሙሉቀን እስቲ አንዳጎራ አንድ ዘፈን እስቲ ሲድሮን አስታውሰን እስቲ
የአባይ ዳሩ ዳሩ ያበቅላል ጠንበለል የአባይ ዳሩ ዳሩ ያበቅላል ጠንበለል ዋጠላርጋትና አላየሁም ልበል ዋጠላርጋትና አላየሁም ልበል እኔ አይኔን አሞኛል ዋልሞት አልደነ እኔ አይኔን አሞኛል ዋልሞት አልደነ እሷንም ጥሎባት እንደኔው ትሁን እሷንም ጥሎባት እንዳንተው ትሁን ዋው ናይስ ናይስ በፌናንሳ ተረሳ ወሬ ጠመርኩ በፌናንሳ እሺ በፌ የትኛውን በፌ ነው የምታነሳው እስቲ ይቻላል ያን ማንሳትና ቆይ ይሄኛው እንትን እነዚህ እንትን ይሁኑ እንደነው ዲዘርት ይሁኑ መጀመሪያ እንብላ ይቻላል አዎ ይሄን ታነሳው እንዴ እስቲ ይሄ ነገር ከዚህ ምግብ ቀጥሎ ይሄ ይሻላል አዎ እስቲ አንሳው ዋው ቶኪቢ አይላል እንግዲህ የተበረሰ ዳውሮ ከሲዳማ ወደ ዳውሮ ግን ምትል እስቲ እንደ ዘፈንከው ዘፈኑ ምንድነው የሚለው ይሄ በፌ ቶኪቢ እንግዲህ ይሄም በነገራችን ላይ የሆነ ሰዓት ላይ እነሱ እንትኖች ላይ የዘመን መለወጫቸው ላይ ነው አትኩሬ ብዙ ጊዜ የሰራሁት ለምን እንትናቸው ያለው እዛ ላይ ነው ዘመን አቆጣጣራቸው የዘመን አለወጣቸው እንዴት እንደሆነና ታሪካቸውን የምታየው በሙሉ ዘመን ሲለወጥ ጭፈራቸውን የምታየው ምግባቸውን የምታየው ሁሉ ነገር የምታየውና ቶኪቢያ የሰራ ነው ለሁለት ነው ስንታየው የሚባል ድምጻይ ነበረ አሁን በህይወት የለም በጣም ፖቴንሻል በጣም ኢነርጂ በቃ ፉል የሆነ ሰው ነበርና ግጥም ዜማ በጣም ይጽፋል ለብዙዎች ትዝ ይለኛል የታደሰ መከተ ራሱ የሰራው እሱ ግጥም ዜማ ያዘጋጀው ካልተሳሳትኩና ከሱ ጋር ነው የ13 ወር ጸጋ ውበት ታደልሽ ኢትዮጵያ ሀገሬ ታምሪያለሽ ዋኑ ታምሪያለሽ ዋኑ እያልክ አማርኛ አለው እሱ እንትን ይገላል በአማርኛ ከዛ በኋላ ደግሞ ቶኪቢ እያልን ደግሞ ስለ ቶኪቢያ ስለ ባህሉ በጣም ነው ሲያንጎራጉሩ በፌው የ13 ወር ወላት ውበት የታደልሽ ኢትዮጵያ ሀገሬ ታምሪያለሽ ዋኑ ኢትዮጵያ ሀገሬ ታምሪያለሽ ዋኑ ኢትዮጵያ ሀገሬ ታምሪያለሽ ዋኑ እኔ እስክስታ ይመስል የነሱ ጨፈራ ጥሩ ተስፍሽ እንግዲህ በጣም ጥሩ ምግብ የመገብከን ነው ምሽቱን ጥሩ ራት እየበላን ያለ ነው እስቲ እንግዲህ ወደ ቀደም ጠቀስ አድርገው አስራ ራስ ቲያትር መነሻ በርግጥ ሚሊክ ነው ከዛ በኋላ ወደ ራስ ቲያትር አቀና እሺ ራስ ቲያትር የነበረው ቆይታ ምን ይመስላል ወዴት አሸጋገረ ራስ ቲያትር እንግዲህ ራስ ቲያትር በጣም መልካም ቤት ነው በጣም ደግሞ ብዙ ሙያተኞች ወጡበት ቤት ነው እንግዲህ ካልተሳሳትኩኝ ህዝብ ለህዝብ ከ175% አካባቢ ራስ ቲያትር ነው የነበረው ይባላል ያው ታውቃለህ እንግዲህ ራስ ቲያትር የነበሩት ድምጻይ ነዋይ እኔ ሊያስተባበል እነ ኩት በሆቴሉን ጋምቤላው እንትን ጫወት የነበረው በጣም ማለት ነው እና የተሰራውም ስራታ ያለ ታሪክ ነው ምን ያህል አመት ቆየህ እዛ 5 አመት በምን ተሳትፎ ቤት ነበር ቆይታ እንዴት ነበር በጣም እንትን ነው ግን ከዛ በኋላ ምን መጣ መሰለህ ይሄው ማሰባቸው ነገሮች አሉ አይደል ጊዜ ጠፋ ከዛ ጊዜ ሲጠፋ ምን ይሆናል የመንግስትን ቤት መጉዳት ምንድነው አይመጣም ለአንዳንዱ ደግሞ ሊያስጠቃ ይችላል እኛ ብቻ አንዴ ምን ሰራው ነው ይላል ከዛ መጨረሻ ላይ እንትን ያለ መጣ በቃ ለምን ጋጫለው ምናምን ከዛ በኋላ ደግሞ ሰርግ ደግሞ እንደኔ የሚሰራ የለም ይገርም አለ ሰርግ ነው የምትወጣው ሰርግ ሰራለሁ ሌላም ስራ የሚጀመርኩ እንጂ እዚህ የባህሉ ስራዎች አንዳንድ ምትኖችን ክለብ ጫወታለሁ ክለብ ይዛኔ የሚገርም ረሳይ ሸዋጌጥ ታስታውሳለህ የፈረሰ ቤት የፈርሷል አሁን በጣም ቆይቷል ከፈረሰ እነ ሰማኝ ከነበረበት ቤት እንዴት ዝዞር ሸዋጌጥ የሚያክል ቤት የለም እነ ጉሳይ ከወጡ በኋላ እኔ እዛ ሰራ ነበር እንትን ደግሞ መናፈሻ ምንድነው በእናት እዚህ ተውሽ ስለዚህ ደሞዝ ስራ ይቅርብ ብለው ወጣ ፊንፊኔ
ፊንፊኔ ፍሏ እዛም ቀን ደግሞ እዛ ሰራ ነበር። ከዛ አልቻልኩም። በቃ አይ በቃ የሆነ ሰዓት ላይ ስቴጅ ሁሉ ቀር ተጻፈብኝ ማለት ነው ደብዳቤ። የወር ደሞዝ አዋጣም። ከዛ ስቴጅ ቀረ። ስቴጅ በቃ ስቴጅ አልቻልኩኝም። በቃ በጣም ቢዚ ሆንካ። ስራ የግሉ ስራ በጣም በዛ። በጣም እንትን ያለ መጣ። ከዛ በኋላ በቃ ወጣ። ምንም አልቻልኩኝም። ደብዳቤ ሲጽፉብኝ ከማያባሩኝ ራሴ ቀድሜ ደብዳቤውን ላክ። አይ በቃ ስለማልችል ገብቼ ተናገርኩ። በቃ ስለማልችል እንትን ያልኩ እንዴት ከእናንተ ጋር እንትን ላለው አልኩኝ። በቃ ራሴ እንትን ብዬ ወደ ስራዬ። ከዛ እኔ ቢዝነስ ሰራለሁ። እንደኔ ቢዝነስ የሚሰራ የለም። ሰርግም እሰራለሁ፣ ሌሎችም ቢዝነሶች እሰራለሁ። ክፍለ ሀገርም እየሄድኩ ይጠሩኛል፣ ብዙ ስቴጆች ይጠሩኛል ሰዎች። ከዛ ራስ ቲያትር ያሉትንም ማሰራት ጀመርኩ እኔ ራሴ እያሱ አሰሪው ከተቀጣሪው ራስ ሰሪ ተከከ ይኸው እንደዚህ አይነት ሰዎች አይጥ ተጣጣው እንደዚህ እኮ ነው አይሰርቶ ማሰራት። አይ ምን ተሳትፎ እዛ ምን ነበረ? የባህሉም የባህል ውስጥ የብሔር ብሔረሰብ እንደዚህ እኮ ነው። ያ ነው እኮ መስመር መነሻ ግን ያው ራስ ቲያትር ለብሔር ብሔረሰቡ ዘፈኑ በቃ ወሰንኩበት። ራስ ቲያትር ነው ተስፋዬ። በቃ ይሄንን ማድረግ አለ ብዬ ወሰንኩ። ባለውለታ ነው ራስ ቲያትር እንዴ ቤት ራስ ላንተም ራስ ሆነ። ራስ ቲያትር ይኑር ራስ ቲያትር ይኑር። ከዛ በኋላ ነው የመጀመሪያ ክሊፕ ነው የሰራው። አይ ራስ ቲያትር እያለሁ ሰርቻለሁ። ራስ ቲያትር እያለሁ መሰለኝ ፍቅርን ጀባ የሰራሁት። ፍቅርን ጀባ ፍቅርን ጀባ አለችው ልቤን ከአድማው ተረከበች ቀልቤን ስትካድም ባያችሁ ስትካድም በእኔ በምስኪኑ አትፈርዱም እያልኩ እሷን ያቺ በጣም እንትን ነው። ቢዛኔ ትዝ ካለ ክሊፕ ይሰራ ነበር። ይወጡም አይወጡም ብዙ ጊዜ እንትን ነው ካሴቱ ራሱ ቪኤችኤስ ነበረ። ከማን ጋር መስሎ የወጣው ከነ እርጅኛ አብሮ አደቂ እና አብሮ የቅልቅል ካሴቱ ዘጠናዎቹ ግማሽ ላይ ሙሉ አልበም የሰራ ነው። ያው እንግዲህ ስራውን ደግሞ የሰራው ቴዎድሮስ ነው። በጣም አመሰግናለሁ። ቴዎድሮስ ተስፋዬ ነው። ምን ሆነ ነው ያቺን የሆነች ልጅ ያየ ዳስ ውስጥ እንትን ውስጥ የገባ ጉርጓር ውስጥ ገባ። አይገርምም? በጣም እኮ እንትኑ ዘፈኑ በጣም ምን ስለሆነ ልጅቷ ነች። የልጅቷ ውበት እኮ ነው። ገብቷል። ፍቅርን ጀባ አለችው ካልክ ከዛ በኋላ ነው እኮ ጀባ ያለችኝ። እሷን ተከትዬ ሲሄድ ነው እንትና ብዙ ጊዜ ደግሞ ገጠር ካየህ ለሆነ ነገር ይቆፍሩና ወይ ያለብሱትና ወይ ይተው ይረሳል በዛው። እና ጉርጓር ውስጥ መግባት ተጠቀመ ወይስ ጎዳ? አይ አሳውቆኛል አሳውቆኛል። ወይ ኮንሶ የሚለው አይደለም እንደው ልጅቷን ለማግኘት ተጠቀመ ወይ ነው ምን? ከዛ በኋላ እኮ ነው ያወጣችኝ። ከዛ በኋላ ወጣችኝ። ያቺ እንትኗን ጥላ ሄደች። ያወጣችብኝ ያው አፍራቱም ስላለ ነጠላዋን ለመስጠት ሄድኩ ማለት ነው ቤቱ። ስለዚህ እንኳን ገባ ጉርጓር ውስጥ ገባ። አይ ጥሩ ነው። አይ ፋሲካን ተመስላ ነው የመጣችው። ፋሲካ በልጅነቷ ማለት ነው። በምናብ መጣ ነው። ይሁን እንግዲህ ይሁን። ይገርማል። ናይስ። ስለዚህ ከዛ በኋላ ምን ያህል ክሊፖች ሰራ? አዎ ከዛ በኋላማ በቃ እኮ እንዳልኩ እሱን ከሰራ በኋላ የሰለሜን ሰራው። ከሰለሜ በኋላ እንግዲህ ፎላኖ ቀጠለ። ሲዳምኛ እንትን ነው ሲንግሎች። በቃ ሲንግል ነው ብዙ መሀል ላይ መሰለኝ መሀል እንኳን አንድ አልበም ሰርተሃል። አንድ አልበም ያው ሁለት ሞክሬያለሁ፣ ግን አንደኛው ተው በቅጂ ምናምን በምናምን መልኩ ስለ በቃ እምልህ የማይሰማና እንትን የሌለ ነገር ያለኝ ብለህ እንትን አትልም እና በቅጂ ምክንያት በምናምን ትንሽ የማይሆን ነገር ተፈጥሮ እሱ ኦልሬዲ የተውኩት ነገር ነውና ይሄኛውን ግን ፍቅርን ጀባ ያለበት አዝና የሚለው ዘፈን ያለበት ምናምን ጠቅላላ እሱ አዝና ምን ዘመነ በዚህ ታውቃለህ። የሚገርም እረስቼዋለሁ እሱ ዘፈን የሚገርም አዝና ጎፈሬ ነበር ነው ካጠገቤ ተስፋ እንዳትሰጠኝ የሰመመን ባህር ጨርሶ ሳይውጠኝ የለች ካጠገቤ አዝና ብትመጣልኝ አዝና መጣች እኮ እንትኑን ጣል አደረገችልህ፣ ነጠላውን ጣል አደረገችልህ። ባይዘው ክፉ ነገር መልካም ነገር ይወለድበት ታውቃለህ። ባትወቅ እኮ ያን ነጠላውን አሰጠኝ። በጣም ይገርማል። እስቲ በመሀል ብፌ እናንሳ ይቻላል። ብፌ እናንሳ። ናዝራት የሁለቱ ተነስተዋል። እነዚህ ተነስተዋል። እንግዲህ ይሄ ነገር እንዴት ነው?
ሲዙርልህ እስቲ ዲዘርት ብለሃል ያኛው እቺማ ደዘር ሳሳ እንደ እንትን ሐባብ ነገር ናት በስማ ምን ነው ሳማስ አንተ በእናትህ ካሬ ራሱ ደራሮ ነው ምግቡ አረባ በነገራችን ላይ ደራሮ ማለት የሚቀርብልህ ምግቡ አይገርም ምግቡ የምግቡ ስም የት ብሔረሰብ ነው ጌዲኦ የጌዲኦ ዞን አንዱ ምግብ ደራሮ ነው የሚባለው ደራሮ ነው የሚባለው ምግቡ ደራሮ ነው በቃ እሱ ነው ምን አይነት ምግብ ነው በማር በስንዴ በገብስ ታሽቶ ቡና አለው ማለት እሱ ነው የሚያቀምሱ ማለት ነው በልተዋል ቤቴ አገሬ በደንብ ከህዝቡ ጋር ያስገባችኝ ዛናጢ ምትል ሙዚቃ አለች እና ዛናጢ ማለት ያው እንግዲህ ዘነጠችን ማለት እና ዲላ ይርጋ ጨፌ ቡናው ዘልቆ አለፈ ሽንቱ ሴቢራንዳ ሞልቶ በየጓዳ ማንጎና አቮካዶ መግመጥ አስጠግቶ ከዲላዋ ቆንጆ ሆነን ባንድ ጎጆ ዛናጢ ይላል በቃና ከዛ በኋላ ነው እንግዲህ ደራሮ ደግሞ ይሰራ ነው የደራሮ በዓልን አስመልክተን ነው ይሄንን እንግዲህ ግጥምም ዜማውንም ከሽኑ ያቀረበው አክሊሉ የሚባል ልጅ ነው የነሱ በጣም ቤስት ዘፋኝ ነው ከብሔረሰቦች ነው የምትጠቀመው አንተ አዎ ታሪያዙ አምብላተኛ ነህ እነሱ ካላወቅማ እንዴት ባህሉን የሚያውቁት እያሉ እንዴት ብዬ ነው አንድ ነገር ለማወቅ መጀመሪያ መማር አለብን ማወቅ አለብንና መጀመሪያ ከነሱ መማር አለብንና ይሄ ልጅ እንግዲህ ያው እንዳልኩ አክሊሉ በጣም የነሱ ታዋቂ ድምጻዊ ነው አልበም ያለው ልጅ ነው ከዛ በኋላ እንግዲህ ያችን ዘነጢን ሙዚቃ ተሰራ አግዞኛል ይሄ ተቀባይ ላይ አንዳንድ ነገሮችን እንትን ብሎኛል ያችን ዘነጢን ደግሞ ተሰራ አሁን አባት ናቸው ኃይሉ ይባላሉ አርቲስት ናቸው እሳቸው ነው የሰጡኝ ግጥሙንም ዜማውንም ይሄን ግን ደራሮ የሚባለውን እንግዲህ ስራ ግጥሙ ዜማው እሱን ያዘጋጀው እንግዲህ ሲጫዋታችን ደግሞ ይቀጥል ደግሞ እስከብፌውን ገታ እናርግና ብዙ ጊዜ ስመለከት የውጭ ኮንሰርቶች ይሰራል የእስራኤሉ ያየው ነበር ምናልባት ዳይሬክተሮቻችን ምስሉን ይከፍቱልን እንደሆነ አላውቅም እስቲ ክሊፕ ካለ የእስራኤል ክሊፖች እንትን አይቻለሁኝ የውጭ ኮንሰርቶች ሰራለህ እስቲ ንገረኝ አንዳፍታ የውጭ ጉዞህን ኮንሰርቶች ነገር እንግዲህ ያው እንግዲህ ለባል ያለኝን እንትን ታውቀዋለህ ተሰበሰብንና ኢትዮ ከለር የሚባል ግሩፕ ዘካለ ፈንድቃ ውስጥ እንሰራ ነበር ከመላኩ ጋር ማለት ነው እና ኢትዮ ከለር የሚል ግሩፕ አቋቋምንና አልበሙን ደግሞ ሰላም የሚባሉ እነሱ ሲውሊን ሀገር ነው ቢሮአቸው ዋናው ማናጀራቸው ተሾመ መጥቷየና በጣም ደስ አለው ስንሰራ ማለት ነው እና እናንተም አልበም መስራት አለባችሁ አረን ተነጋገረን አልበም ሰራን ማለት ነውና አልበሙ በጣም ኢንተርናሽናል ነው እንትኑን ይጠበቀን ለሌላው ዓለም ቅጂው ምን ሁሉ ነገር ኳሊቲ የሆነ ስራ ሰራን ማለት ነውና እዛ ላይ ሶስት ስራዎች ሰራው ነው አንድ ጉራግኛ አንድ ደግሞ ኩናማ አንድ ደግሞ ምንጃር የምንጃር ለሽክርክር ብለሽ ነይ ዙረሽ ከዚያ ማዶ ከተራራው አይኗ ነው ወይ የሚያበራው የምንጃር ልጅ ሽክርክር ብለሽ እና በጣም ተወዳጅ አልበም ሆነ ብዙ ሙያተኞች ነው ያሳተፍንበት እዛ ላይ እና ከዛ በኋላ ቱር ማድረግ ጀመርን ማለት ነው አወራውጭ እና ኢሮፕ በጣም የት ሄዳችሁ ብዙዎቹ ብዙ ሀገር ሄደ በጣም ብዙ እስራኤል አይቻለሁ ብዙ ሀገር እሱ የወደድኩት ስራዬ ነው በጣም ሁሉም ከሰራዋቸው ስራዎች እንዴት ነው ለምን እንደደርከው እንትኑ በጣም ሰው ላይ ሌላውን ጋር በጣም ሰው ነበር በጣም ስራውን ከጨረስን በኋላ የሚገርም ወጣን ልንሄድ ማለት ነው እና ሁሉም ገና መኪናውን ቢክ ያረገ ምናምን ይወጣን እና ለክኛ ሻንጣችንን ምናምን ይዘን ሌላ ቦታ ተሻግረው መኪና ምናምን እንትን ያለው ለመሄድ ስንል መኪናውን ቆመ ወረዱ ሰዎች እሺ እያጨበጨቡ ነው አለኝ አድናቆት የእስራኤል ራሱ ጂውሽ እንትኖቻቸው እስራኤል ናቸው የተመለከቱን እኮ ናቸው ወርዱ እስራኤል ናቸው ቋንቋውን አያውቁትም ብቻ በጭፈራው ብቻ የታለው ኩናምኛውን እንዴት እንደምን ኢነርጂው ማለት ነው ሙዚቃ ያለም ቋንቋ የሚባል በቢት ወደዱት በቃ እና
ኩናሚኛውን ተሰራ እንትስል ያው እንትኑም አለ ስሜቱም የኩናማ ከይ ወደ እንትን ሬጌም አይነት ነገር ይሄዳልና በጣም ደስ ይላል። እንትን ክሊፑን ያየው ነበር የኦዲየንሱን ተሳትፎ ደስ ይላል በጣም ኮንሰርቱ በጣም እና በጣም ከወደድኳቸው ስራዎች እዛ እና ስፔን ደግሞ የሰራሁት ስራ እዛ ላይም እና ኢትዮ ከለር ግሩፕ በጣም ትልቅ አሻራ አሳርፎ እንትን ያለ ባንድ ነው። አሁን ግን ያው እንግዲህ ሁላችንም በየተለያየ ቦታዎች ስራዎች እየሰራን ነው የምንገኘው። ስለዚህ ብዙ ሀገር ይደሃል ማለት ነው በዚሁ በባህል። አዎ አላማዬም እኮ እሱ። ስለዚህ የኢትዮጵያን ባህል ወደ ውጭ በማስተዋወቅ ረገድ ያረከው እንቅስቃሴ አለ ማለት ነው። እንዴ ገና አሁን ግጨው ከዚህ ከኢትዮጵያ አልፈ ለዓለም እያስተዋወቅ ነው። አሁን ያለውን ይሄን በፊት የሰራነው ስራ ነው እንጂ አሁን ደግሞ በአዲስ ኢነርጂ በአዲስ ደግሞ እንደገና ግሩፕ እንደገና አስተካክዬ ደግሞ ያሆ ግሩፕ የባህል ካልቸር በማለት ያው ታቋሪ ያሆ ማለት ግን .com ሳይሆን የኛ ባህል ነው። ያሆ የሰርጋችን ማለት ነው። ዊዲንግ ነውና እሱን ነው የዩቲዩብ መጠሪያ ያሆ ነው። የቡናችንም ስም ያሆ የባህል ቡድን ነው። እንግዲህ ከአፍሪካን ጃዝ መንደር በሳምንት አንድ ቀን እንሰራለን ከሙላቱ አስታጥቄ ጋር። ከሙላቱ አስታጥቄ ጋር እንደምትሰራም ሰምቻለሁ። አዎ አልበሙ ላይ ሰርቻለሁ እኮ። ኦኬ 3 ስራዎች ሰርቻለሁ። የጋሞ የጋምቤላና የጉምዝ እሱ አቀናብሮልሃል? አዎ ጃዝ ነው። ጃዝ አዎ እዚህ ሳይሆን ያው እንትን ያደርጉት ግን በኦማሳንግሪ አልበሙ ላይ አብራናለች እሷም በጣም ከሱ ጋር በመስራት የራሱ ለኔ ትልቅ ነውና አሁንም እየሰራው ገኛለሁ ከሱ ጋር። ትልቅ አባቴ ትልቅ አስተማሪ ነው እና ገና ብዙ ስራዎችን ከሱ ጋር ለመስራት እያቀድኩ ነው። ወደፊት ትልልቅ ስራዎችንም በጃዙ እንትና ባህላችንን ከጃዝ ጋር በማሳደግ ባህላችንን ደግሞ ቱባ ባህሉን ሳይለቅ ለኛ ሳይሆን ለሚመጣው ትውልድ ለማስረከብ ነበረን እንዳይሆን እንደዚህ እኮ ነበረን ታውቃለህ ምናምን እና አንዳንዴ አሁን ቂም ሲሄድ የትንፋሽ መሳሪያዎች ምናምን እኔ ተታኪዎች አሉ እንዴ ምናምን ነው የምጠይቀው። ነው ካልተካው ነበርኩ ብለህ ታው ነበረ ደግሞ እንትን አይሆንም። አይ በዚህ ደረጃ እኔ በጣም እንደዚህ እንደሰራ አላውቅም በእውነት በውጪ የሄድክ እና የባህሉን እንዳስተዋወቅ እኔ ይቅርታ ይደረግልኝ እውነት ዝቅ ብዬ ይቅርታ አደርጋለሁ። ይሄን አላውቅም ነበር በእውነት ማወቅ ነበረብኝ። አሁን በኢነርጂ እንዳልኩ በደንብ ስለምንመጣ አሁንም ትልቅ ብዙ ትሮች አሉን። አሜሪካ አለን፣ ካናዳ አለን፣ በዚህ በግሩፑ ማለት ነው። ስለዚህ ውጭ ያሉ ኢትዮጵያ ይጠብቁ ይሄ በደንብ እንጂ ውጭ ይጠብቁ። በጣም አሪፍ። አይ አንድ ፎቶግራፍ ነበር እስኪ የሆነ ባንድ አፍሪካ ጃዝ ቪሌጅ አፍሪካን ጃዝ ቪሌጅ ማለት ያው የዶክተር ሙላቱ አስታጥቄ የክለቡ ስም ነው። አንተ ባንድ አቋቁመሃል እንዴ? የኛ ግሩፕ ነው ይሄ። የራስ ባንድ ነው? አዎ የኛ የካልቸሩ ግሩፕ ያቋቋምከው? እና ከኔ ጋር እንደምታየው ተሟለች ተመስገን ልጆች እዚህ ጋር እንደምታየው ቴዲ ይባላል የኛ ማናጀራችን ነው። ቴዲ አቃዋል ቴዲ ደግሞ ፋሲካ ክራር አገሬ ከበሮ ፐርከሽን አለ እዚህ ጋር ቤዝ ክራር አለ ያው እንግዲህ ተስፋ ያለ ሲንቆ ሳሚ ታየዋለ እነ ፍሳሃ ያው የት ነው የሚሰራው? ውዝዋዜ ደግሞ ይሄ የአፍሪካ ጃዝ ቪሌጅ የሚባል ጊዮን ሆቴል ውስጥ አፍሪካን ጃዝ መንደር ሙላቱ አስታጥቄም ይሰራል እዛ። በጣም ትልቅ እንትን ነው። ምንድነው እዛ የምትሰሩት? ባህሉን አብዛኛው እኛ ባህሉን ነው የምንሰራው ግን ዶክተርም ደግሞ የራሱ ደግሞ ጃዝ ነው የሚያሳይበት ደግሞ የተወሰኑ ቀኖች ደግሞ አሉ እና አንድ ቀን መተህ ብታየው ተወዷል ብዬ አስባለሁ። ሌው በደንብ እንደመሰከር ሌው በብዙ ጊዜ የውጭ ዜጎች መጣው የሚመለከቱት ቤት ነው። የውጭ ዜጎች በጣም በብዛት ይመጣሉ። በጣም አምባሳደሮች ሁሉም ይመጣሉ። ያው ደግሞ የሱን ስም ደግሞ ታውቀዋለህ። ያው እኛ ሀገር ሌላ ቦታ ብትሄድ እኔ አጋጣሚ አንድ ሌላም ኮንሰርቶች ነበሩኝ የሆነ ሀገር አላቀስቱ ስዊድን መሰለኝ ሄደን በቃ የዶክተር ለምን ኮንሰርት አናይም ብለን ቲኬት ስንፈልግ የለም። መቼ ነው ያለቀው? ከአንድ ወር በፊት ቲኬቱ ታውቃለህ። የሙላቱን ለማየት ሙላቱ እኮ ዓለም አቀፍ ሰው በአንድ እንትን ውስጥ 100 ሺህ ምናምን እንመለከት ስቱዲዮም ውስጥ እና አይ ተስፋዬም አሁን በዚህ ስራ መቼም ዓለም አቀፋዊ ሰው መሆኑ አይቀርም። ጠንክሮ መስራት እንጠብቃለን። እስኪ አንድ ብፌ እናንሳ ይቻላል። ብፌ የትኛው ይሄ ዲዘርቱን አሁን ብናደርገው ይሻላል። የትኛው ዲዘርት ጠፋኝ? ይሄ ነው መሰለኝ። ይሄ ነው አዞር ነው። አየህ አዞራ
አዞር ነው እኛም ዞረብን ዞረ ምንድናት ባክ እስላም ማስለቆይ ባስኬቱ የባስኬቱ ብሔረሰብ ባስኬት ጋር ራሱ ዘፈኑ ስም ባስኬት ነው የዘፈኑ ስም ባስኬት ጋር ነው ባስኬት ጋር ነው ይሄ ግን ስለምንድን ነው የሚያወራው ግን ባስኬቶ ነው ባስኬቶ እንግዲህ ስለ አንድ ስለ አካባቢው ስለ ቁንጅና ዋናው የሚያወራውና በጣም ደስ የሚል የተወደደ ሙዚቃ ነው በጣም ደስ የሚል ባህል ነው ያላቸው ከጎፋ በዚህ በወላይታ አድርገ ጎፋ የሚባል ሳውላ አለ ከዛ በኋላ እንግዲህ ከነሱ ቀጥሎ እንግዲህ ብታገኘው በባስኬቶ ነው አሁን ባለፈው ሽልማት እናመሰግናለን ብሎ እንግዲህ ሽልማት ያደርጉልኝ ባስኬቶች ሽልማቷ ባስኬቶች በጣም መስከረቀቷ ባስኬቶ ወረዳ ለሰው በሰራው ልክ ተሲለ ባስኬቶችን ሁሉንም ከልብ አመሰግናለሁ ሲዘፈንልኝ እስቲ ባስኬት ጋሬ የልቤ ልንገርሽ ባስኬት ጋሬ ያገሬ ልጅ ውብ ነሽ ባስኬት ጋሬ አድምቂው በጭፈራ ባስኬት ጋሬ ደሞች የሚወራ ባስኬት ጋሬ ታሪክሽ የሚወራ ባስኬት ጋሬ ታሪክሽ የሚወራ ስፖርት የሚሰራው ራሱ በብሔር ብሔረሰቦች ነው ዘፈን በጣም እኮ ሙሉ ነገር አጣቴ ቤት እየከፈትኩ አንደኛ አይታወቅም ድካም በደንብ ጥሩ ነው ለመያዝ ጥሩ ነው ከነሱ ጋር ለመጨፈር ተሰጠን በደንብ አይ በጣም ማደንቅ ደግሞ ከስሜት ሁሉም ስሜት ውስጥ ሁሉም ብሔረሰብ ውስጥ ስሜት ገብተህ ነው የምትዘፈነው ግዴታ እንደ ሁሉንም ጨፈራዎች ደግሞ ይችላልቸዋል ሙዚቃ ግዴ ደም እንደምታየው ስንጨፍረው የምቱ ከነሱ ቀጥሎ ሰሜን አሪም ይባላል ከአሪዎች ጋር እንትን ነው አብሮ የሚጨፈሩ እንትን የመዋሃዱ አብሮነታቸውን አምታይበት ነውና ጭፈራቸው ብዙ የመቀራረብ እንትን አለውና በጣም ደስ ይላል በጣም በጣም የሚገርም ነገር ተስፋዬ ባህል ብቻ አይደለም ዘመናዊውንም ይጫወታል የባህልም አሳምሮ ይጫወታል ዘመናዊውንም አሳምሮ ይጫወታል ብዙ ሰዎች ይቸግራቸዋል ባህል የሚዘፍኑ ሰዎች ዘመናዊ መስፈን ይከብዳቸዋል የሚሉ ሰዎች አሉ እንደው ብዙ ሰዎች ሳናገር እንደዛ ነው ያሉኝና ሁለቱን መጫወት እንደው አሳምሮ መጫወት አይከብድም እንዴ እንግዲህ ያው እኔ ስላልኩበት እንግዲህ ብዙም ክብደት የለውም ብዬ አስባለሁ ያው እንዳልኩ መጀመሪያ ሚልክ ቶቴት ይያለው ኦርኬስትራውም ስላለ ዘመናዎቹም ይጫወት ነበር የዛ ጊዜ ማለት ነው እና ከዛ በኋላ ነው እንግዲህ ራስ ቲያትር እንደሄድኩ በደንብ ወደ ባህሉ በደንብ እንትን በየገባውበት እንጂ በፊት እንዳልኩ ሳጉም ዘፍናለሁ ሌሎችም ዘመናዊ እንትኖችም ዘፍናለሁ እና አሁን ደግሞ ያው ክለብ ውስጥም ተሰራ እንደዛ ነው ዘመናዊ ዘፈን በጣም ደስ የሚል በጣም ብዙ ሰው የሚያደንቅል የዘመናዊ ዘፈን ማለት ነው አይ ሙዚቃ እንግዲህ እንደው በጣም በቃ ያው ዝም ታጉራጉ እኔ ብዙ ጊዜ ያው ስቴጅ ላይ መዘፍነው የማሙድ ጋሽ ማሙድ ነው የሱን ሰርቼ ነው ብዙ እስቲ በቅርቡ ደግሞ የሱ የህይወት ዘመን ዝግጅት ተዘጋጅቷል እስቲ እናስታውስ እስቲ እንደውም ባይዘወይ አሁን የማሙድ አልክ እንጂ ዛሬ ማሙድን ሳላዘፍን አልለቀም ነበር ምክንያቱም ተስፋዬ ታየን ካገኘው ማሙድን ሳታዘፍነው ብሎኛል ስለዚህ እንስማ ስንቱን አስታወስኩ ስንቱን አሰብኩት ልቤን በትዝታ ወዲያ የላኩት አንዴ በመከራው አንዴ በደስታዬ ስንቱን ያሳየኛል ይሄ ትዝታዬ ስንቱን ያሳየኛል ይሄ ትዝታዬ እንግዳዬ ነሽ እኔ እንግዳ በበሩ ገብተሽ አርበይ ጓዳ እንግዳዬ ነሽ እኔ ሰቀቀን እወድሻለሁ ነይ በቀን በቀን የኔ እንግዳ ገና ከበሩ ላይ የኔ እንግዳ ስጀምር ሰላምታ
የኔን እንግዳ የኔ ብላ አንኳኩታ የኔን እንግዳ ስትላካም ጅርታ እንግዳዬ ነሽ የኔ ሰቀቀን እወድሻለሁ ነይ በቀን በቀን የሺህ አረጊቱ የክቲቱ የኔ ዘረ ብዙ ስንቱን ደጅ ልጥና ልማለድ ይዤሽ እስክለምድ አባትሽን ባስተይ ስለ ፍቅር አይገባኝም አሉ ለአባትሽ ሰው ብልክ እንደገና በእኔ ያሾፋሉ። ያሾፋሉ። ናይስ። በጣም የሚገርም ነው ይሄ ፒውር በቃ ምንም ባህል የምትጫወትም አልመስልም እና ለትደነቅ ይገባል። ናይስ ቀረበ ተስፋ ይታይ የሚገርም ነገር በቅርቡ አንድ ነጠላ ዜማ ለቀሃል። ራሱ እሱም ዘመናዊ ነው። ይጠራልሻል በጣም ምንድነው ይጠራልሻል? ይጠራልሻል በጣም እንግዲህ ደክመንበት የሰራን ስራ ነው። ያው በራሴ ዩቲዩብ ነው የለቀቁት ግን ያው እንግዲህ ሙዚቃ ታውቃለህ አንዳንዱ ቶሎ የሚሰማል አንዳንዱ ደግሞ ቀስ እያለ የሚሰማል እና ቁም ነገር ያለው ሙዚቃ ነው። ስለምን ነው የሚያወራው? ጥሩ ነገር ይጠራልሻል ስለ ፍቅር እና ስለ አንድ ሴት ታሪክ ነው ያጠነጠነው ግን ያው እንግዲህ አንድ ቀን ትንሽ አንጎራጉረው ዩቲዩብ ላይ በደንብ እንዲመለከቱት ኩርኩም አድርጎኝ ችኩል ቢያከንፈኝ አንቺ ፍቅር ልቤ እንጃ ታፍጦልሻል ይጣራልሻል ኩርኩም አድርጎኝ ችኩል ቢያከንፈኝ አንቺ ፍቅር ልቤ እንጃ ታፍጦልሻል ይጣራልሻል ውረጅ ይጣራልሻል ፍቅሯ ነው የሚጣራው ፍቅሩ ነው የሚጣራል ዋው ስለዚህ ዩቲዩብ አለ አንተ ቅድም እንደነገርከኝ ማን ይባላል ያሆ ኢንተርቴይንመንት ይላል ያሆ ኢንተርቴይንመንት ያንተ ፎቶግራፍ አለ አይ በቃ በዚህ ስም ነው የራሱ የሆነ አርማ አለው እና ያው እንግዲህ እስካሁን ስራዎችን በሱ እየለቀኩ በራሴ ነው የምለቀው በራሴ ነው ለቅ ስንት እነዚህ ቪዲዮዎች ተለቀዋል አሁን ሶዶንም በሱ ነው የለቀኩት እንግዲህ አይተዋል አረ ስለዚህ ያሆ ኢንተርቴይንመንት የተስፋዬ ታዬ የኦፊሻል የዩቲዩብ አካውንት ነው ስለዚህ ያሆ ኢንተርቴይንመንት ቤተሰብ እንዲሆኑ በአክብሮት እንጋብዛቸው የመሰሹ ተጋጣዮች እንጋብዛቸዋለን ላይክ ሰብስክራይብ ሼር በማድረግ የተስፋዬ ታዬ የያሆ ኢንተርቴይንመንት ዩቲዩብ ቻናል ቤተሰብ እንድትሆኑ በአክብሮት እንጋብዛለን ስለዚህ ከዚህ በኋላ በያሆ ኢንተርቴይንመንት ደግሞ የዘመናዊ ሙዚቃ ይጫናል ባህል ሙዚቃም እንደልብ ነው የሚጫነው ከዚህ በኋላ በቀጣይም ደግሞ ያንተ ባለቤት ፋሲካ ወደፊት ዘፈን የምታወጣ ይመስለኛል ባለፈው ለሰርግ ዕለት አመጣችሁ እኮ ተነጋግረናል ስለዚህ እሷ ዛሬ ይጫናል በጣም ጎበዝ ድምጻዊ ናት ስለዚህ እንጠብቃለን ስለዚህ ያው እንግዲህ ባለፈውም እንግዳ አርጌህ እንደጠየቁ ከባለቤት ከፋሲካ ጋር ሁለት ልጆች ወልዳቸዋል ናይስ ስለዚህ እሷንም እንጠብቃለን ማለት ነው ወደፊት ምን ጠብቅ አልበም አስበሃል ወይ እንደዛ ነገር እንግዲህ አልበም የሚገርምህ ጀምሬ ብዙ ጊዜ ያው እንዳልኩ ያለማመቻቸት ጊዜ በማጣት አንድ ነገር ከጀመርኩ ደግሞ አንዱ ነገር ተጨርሰው በጣም እንትን ነው የሚሆንብኝ ፈተና ነው የሚሆንብኝና ያው ደግሞ ታውቃለህ ካልቸሩ ላይ ደግሞ ስትሰራ ጥንቃቄ ስለሚያስፈልግ እዛ ቦታ ላይ ትሄዳለህ እዛ ብዙ ነገሮችን እንትን ብለህ ነው አሳልፈህ ነው የምትመጣው እነሱ ትንሽ አልበሜን እንዳልጨርስ ጎርቶኛል ጊዜ ወስዶብሃል በጣም ከባድ ስራ እውነት ይሄ እንደ ጥናታዊ ጽሁፍ እኮ ነው የሚታየው ያንተ ስራ ጊዜ ወስዶብኛል ማለት እችላለሁ እና በጣም የሚገርመው ለኔ አልበም ዶክተሬ በጣም ለፍቶልኛል ለክሞልኛልና ከ3 አመት በላይ እንደውም በቃ አሁን አንዳንዴ ሄዶ ተስፋዬ ምንድነው ወይ በቃ ስራው ወይ ደግሞ በቃ ካልሰራው ወይ ሌላ ሰው ለምን አይጠቅም ይለኛል በቃ እንደው ተዘጋጀ ገና አለ አሁን ማለት ነው ስለዚህ ጨርሻለሁ የጄ ግን መጨረስ ነው ያቀተ ስለዚህ ዘንድሮ ይውጣ እና እስቲ እንግዲህ እኔ መገባበታል እንደ ፈጣሪ ፍቃድ ይወጣል እንደ ፈጣሪ ፍቃድ አደርጋለሁ ብዬ አስባለሁ አልበም ብዙ ሰዎች የሚጠይቁኝ ተስፋዬ ብዙ ነጠላ ዜማ ሰርተሃል አልበም ለምን አትሰራም ይሉኛል አንዳንድ ደግሞ ሰዎች ተስፋዬን የሰራቸው ስራዎች እንዴት እንደ አልበም አታደርገው ይሆናል በጣም ይሆናል 4 አልበም እኮ 5 አልበም እንደዛም ይሉኛልና ያው እንዳልኩ አሁን ቀደም እንዳወራ ነው ካልቸሩን ወደ ሌላ ዓለም ማሻገር ነው የኔ ህልም ራእይ ማለት ነውና
እንዳልኩ አሁን ያው ባንድ ተቋቁሟል አሁን አልበም ኦሬዲ መስራት ሐሳብ አለን ጠንክረን እንሰራለን ብዬ ነው ማስበው አልበም የኔም አልበም ደግሞ በግል እንዳለ ሆኖ እሱም ለመስራት እናስባለን በአዲስ ኢነርጂ ነው የመጣ ነው አንድ ቀን ነው የኛን ይሳካላል ሙዚቀኞችም ታያቸዋለህ በጣም ኢነርጂ ያላቸው ይሳካል እሺ ትልቁን ብፌ እናንሳ እስኪ እኔ አንሳው እስቲ አዎ ተስፋ የታየ በቀንፍ ሶዶ በጣም የታወቀ ዘፈን ቫይራል የወጣ ዘፈን በጣም ይጉራገኛ የመጨረሻ እንግዲህ የሰራዋት ሙዚቃ ነው ሶዶ መቼ ነው የሚገርመኝ ታውቃለህ እዚህ አሰራር የሚገርም ዜማውን የሰራሁት ዜማውን እንትን ያደረኩት የሰማሁት ማለት ነው አንተ በጣም የሚገርም እኮ ነው ታውቃለህ ፋሲክና እኔ ልንጋባ የፎቶ ፕሮግራም ነበር ታውቃለህ እና የዛኔ እኔ ታደለ ሮባ ታደለ ገመቹ ድሬዳዋ ስራ ነበር ታውቃለህ እና እዛ የዛ አካባቢ ሰዎች ነበሩ ታውቃለህ እና ዝም ብሎ ሲያዜሙት ነው የሰማሁት እና ሲያዜሙ በጣም ቀርቤ በቃ ዝም ብዬ መቅረድ ጀመርኩ ታውቃለህ እና ማዲንጎም ነበር ነው ሰው አየኝ ማለት ስቀት ስም ማለት ከዛ ቀርጂ ምንድነው የምታደርገው ምናምን እየቀደውኩ ዜማቸው ነው አንተ ግን በጣም የምትገርም ሰው ታውቃለህ እና ቀርጨው ዝም ብዬ ይዤዋል አስቀምጬዋል ከዛ ያንን አጫዋወት ሌላ ጊዜ ታየው መሰለኝ በኢቲቪ አየሁት ያን ነው ተመሳሳይ ጨዋታ ማለት ነው ትዝ አለኝ የቀደው ያለ ምድር ሰው ቀዳው ተኛኝ ነው ሰሞት ሳመሳከረው ተመሳሳይ ነገር አለ እና ያኔ በጣም የጥንት እንደሆነ ያስተውቃል ያቀራርጹ እነሱ የጨፈሩበት ጭፈራ ምናምን አረ በቃ ይሄ ማሪፍ ነገር ነው ማለት ቁጭ አርጌው መጨረሻ ላይ ከመላኩ ጋር አሜሪካ ሀገር ቱር ነበር ከዛ አሜሪካ ሀገር ሄደን አንዳንዴ ምን ያርጓል መሰለህ ወይ በእነሱ ቻናል ለማስተላለፍ የራስ መሆን አለበት ልክ ነው ካልሆነ ደግሞ የሰው መዘፈን ከሆነ መፈረም አለበት የሰው እንዴት ትፈርማለህ የሰው ዘፈን ላይ አትፈርም የሚቴትማ ብታረጋ ተጠያቂ ብትሆን ይችላል ለምን ኢንተርናሽናል ነው ከዛ ለምን የራሳቸው ይዘናል ነው ሲል አንድ አሪፍ ነው ከዛ እኔ ሶስት ስራዎች ምን አዘጋጀው ይሄን ሰራሁት ማለት ነው እንግዲህ ሰርቼው ከአመት በኋላ እኔ ራሴ ሰርግ ለሰራ ይጀም ይሰማሁት አረባክ ሰርግ ላይ ማለት ነው ሰርግ ላይ ሰውቱ ይዘፍናል ደደብለ ሶርቶ ይላል በቃ ይጨፍራል ሰው ሙሽራው ተለም እንዴ ደነገጥኩ ታዲያ እኔ ራሴን ስራ ረስቻለሁ እንዴ ከዛ ደግሞ ዲጄው ራሴ ጓደኛዬ ተቀልኩ ይዘፈኝ ማን ነው ባክ አይታወቅም እኮ ተስፋ ያገርመም ማለት አረ ባክ የት ይሆን ውጪ ነው ያለ እንዴ አረ ባክ የሰርቶት ነው እኔ እንጀሪ ወይ እዚህ ያለ ቲያትር ቤት ሰርቶት ለምን በባህል ላይ ዘሮት ሰርቶት ይሆን ባክ ዝም ብለ የራሴ ነው አለው ባክ ዝም ብለ ያ ዝም ብሎ ዘፈን ከበ በእውነቴን እኮ ነው እንደዚህ ነው ተስፋ በእውነት አንተ ነው አለኝ ገርሞት የዘንድ ዘፈን ስንት እኮ ስራ ሰርግ ምን ጨፈጭ ሆኖ በዚህ ዘፈን እኮ ነው አረ ባክ ከታው በጣም ይገርማል ተባባለ በቃ እኔ ምንም እንትን ማልቆጠቁትም ከዛ የትሄድኩኝ ሶዶ ሌላ ስራ ለሰራ ይበል ያው ወበል ምትል አንድ ዜማ ለገና የነሱ ኢሜል ይባል የነሱ ባህል እንትን አለ እሱ ለመስራት ሄድኩ ሲሄድ ከማን ጋር አገናኛለሁ ስራውንም የሚያሰራን ይሄንን ግጥሙን በደንብ አርጎ ከሽው ያስተካክለልኝ የሰራልኝ እንደሸው የሚባል ነገር ተዋወቅን ማለት ነው ከዛ ያንን እየተቀረጸ ምናምን ጨራረሰ ስንመለስ በመኪና ተስፋ ያለኝ ሶዶ የሚለው ያንተ ነው አይደል አይደል እና ማንንም ብሎ እንዴት አወከኝ መሆኑን አለ ድምጽ እንትን በጣም ስለምሰማ አንተን ያንተ ነው በቃ እንደዚህ ደግሞ እንትን ያለው ኢነርጂ ያለው ማንም ሰው አይሰራም ምን አለ ግጥሙ ላይ አልኩት ግጥሙ በደንብ እኔ ጸይቄ ነው ይጻፉ ታውቃል የሰራው እስከሰው እንደዚህ ማለት እስኪ ንገሩኝ ይሄን አማርኛውን ወደ እንትን ያ እሱ በደንብ ቆይ ጊዜ ይስተኛለኝ ተወሰነ ቀን አንድ ወር ነው ምናምን ሰጥቶት ጨርሶ ተስፋዬ ጨርሼ ላለውን ካብሎ ላከልኝ ከሳስበው እንደገና መስራት አለብኝ ከዛ ሄጄ ዘፈን ሪሚክስ እንደገና ኪዱ ጋር አደረግነውና ሶዶን ሰራነው ክሊፕ ሜደን ራሱ አዘጋጀው እዛው ቦታ ላይ ባሪፍ ተሰራ እንደገና በደንብ አሪፍ ነው በጣም አሪፍ ነው ስለዚህ ይሄንማ ዘፈነው ነው አምጥተው እንዴ በደንብ በትልቁ ትንሽ ሳንጎራጉርልና በፊያውና አንስተን እንላለን
የወላል የውሜ ላለ የወላል የውሜ ዓለም ብሬ ባለም ከረውመንስ እንኳን ነፍስ ያለኒ ሲብልኒ እምቡሳት እጀንን ወባሉ ያምሳስ ሲሊቡስ አምሌሎ ወዩም ሌሎ ማምሌሎ ወዩም ሌሎ ሶዶ አይ በጣም ደስ ይላል ስለዚህ ይሄን ዘፈን ዘፈንልናለህ ጥሪና አክብረዚህ ስቱዲዮ ስለተገኘ በጣም ነው ማመሰግነው በእውነት ይሄን ሁሉ ዘፈን ብሔረሰቦች ዘፈን በመስፈንህ ለጊነስ ቡክ ለመመዝገብ ያብቃ አሜን አሜን ጤና እንመኝልሃለን በአለም የኢትዮጵያን ባህል ደግሞ በአለም ለማስተዋወቅ የጀመርከው ጥረት ደግሞ ይጠናከር በደም ኢትዮጵያ አንድ ቀን ወደ ላይ በካልቸሯ ላይ ነው ላይ ትወጣለች በተስፋ የታየ ባንደኛው በቃ ዳንጎ ቴንክ ዩ እንግዲህ ተመልካቾቻችን የዛሬው የመሴሾ ፕሮግራም የኔ መስል ነበረ ሳምንት በተለያየ እንግዶች ተጠብቃችኋለሁ በተመሳሳይ ሰዓት እስከ ሳምንት መልካም ሳምንት ይሁንላችሁ ወዳችኋለሁ ሰላማችሁ ይብዛ ተስፋ በተወን ማለት